ይሄ ሐሳብ በበቀለበት በአውሮፓ ምድር ላይ ሃይማኖት ዋጋ አጥቷል። ለምን? በጎነትን እያስተማረ ስላልሆነ። ስለዚህ ያያችሁት ይሄ ፕሮቴስታንቲዝም በበቀለበት ምድር ላይ በጎ ስራ ከሃይማኖት ሳይሆን የሚመነጨው ከበጎ ከሰባዊነት ብቻ ሆነ። ያሳዝናል። ክርስቲያኖች ሰባዊነት ባለቤት አጣ፣ ተቀባይ አጣ። ማን ነው ተቀባዩ? ፖለቲካ። የበጎ ስራ ባለቤት እግዚአብሔር መሆኑ ተረሳ። ይሄን ማን ያደረገው? በስራ አትጸድቅም የሚለው የእነንትና ትምህርት። በስራው ካልጸደቀ ለፖለቲካ ትርፍ ያደርገዋል እንጂ እዚህ ዓለም ላይ ትርፍና ኪሳራውን አስልቶ ያደርገዋል እንጂ እግዚአብሔር ያየኛል ብሎ ለምን ያደርገዋል? በጎ ስራው ሰዎች እግዚአብሔር ያየናል እንዳይሉ፣ ሰዎች ለእግዚአብሔር ብለው በጎ ስራ እንዳይሰሩ ዛሬ ላለው የምዕራቡ ዓለም አስተሳሰብ ክፉ ሐሳብ ጥሎ የሄደ ይሄ ሐሳብ ነው። ስለዚህ እኛ በጎ ስራ ከመንግስተ ሰማያት ሊያወጣ እንደሚችል፣ በጎ ስራ ከመንግስተ ሰማያት ሊያስገባ እንደሚችል ይሄንን እያወቅን ክፉ ስራ ከመንግስተ ሰማያት ያወጣል፣ ክፉ ስራ በጎ ስራ ደግሞ መንግስተ ሰማያትን ያወርሳል። ይሄንን እናምናለን። ታምናላችሁ አይደል? በጣም የሚያሳዝነው እና ትምህርት የማሳረጊያ ላረገው ያሰብኩት ከዘይታችሁ ዘይት ስጡን አሏቸው። እነዚህ ማን ነው ያለ? እስኪ ነገሩ ሰነፎቹ እነማን ነው? አቤት ልባሞቹ እነማን አሉ? ሰነፎቹ እነማን? ከዘይታችሁ ምን ስጡን? እስኪ ተርጉማችሁ ንገሩ። ዘይት ምንድነው ብያችኋለሁ? በጎ ስራ። ስለዚህ እስኪ ተርጉሙት። አሁን ከበጎ ስራችሁ የእናንተ በጎ ስራ ለኛ እንዲጠቅመን እርዱን ይሏቸዋል። በጣም የሚገርመው ሌላው ነገር ደግሞ እዚህ ውስጥ ተመልከቱ። ሙሽራውን አይደለም ዘይት ስጡን ያሉት፣ ዘይት ስጠን ያሉት። ሙሽራውን አይደለም ምን ስጠን ያሉት? ይሄን በደንብ ያዙልኝ። ሙሽራውን አይደለም ምን ስጠን ያሉት? እነማንን ያሉት? አጃቢዎቹን አይደለም። ሙሽራው ዘይት የለውም ይሁን? ይሄ ሙሽራ ደሃ አይደለም እናውቃለን። ክርስቶስ የዘይት ደሃ አይደለም። የበጎ ስራ ሁሉ መነሻና ምንጩ ክርስቶስ ነው። ግን ተመልከቱ፣ ሙሽራውን ተውና አጃቢዎቹን ከዘይታችሁ ዘይት ስጡን አሏቸው። ምን ማለት ይመስላችኋል? ያኔ ክርስቶስ ለፍርድ ሲመጣ፣ ይህን ዓለም ላይ ማሳለፍ ሲመጣ፣ ዛሬ በቅዱሳን ላይ የተሳለቀው ዓለም፣ ዛሬ በስንፍናው ከቅዱሳን ረድኤት በረከት ከበጎ ስራ ተራቁቶ የሚኖረው ዓለም ወደደም ጠላም የነቁትን የበቁትን በክርስቶስ ክርስቲያን ሆነው የከበሩትን ቅዱሳን ኧረ በቃል ኪዳናችሁ እርዱን ይላሉ። በቃል ኪዳናችሁ እርዱን፣ ከዘይታችሁ ዘይት ስጡን ማለት አማልዱን ይላሉ። ዛሬ ያላወቀውን ተክለ ሃይማኖት ነገ ክርስቶስ ሲመጣ ያውቀዋል፣ ወደደም ጠላ። ይሄ በመጽሐፍ ቅዱስም የተጻፈ እውነተኛ ነገር ነው፣ በሌላ መልኩ ማለት ነው። ለምሳሌ ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 7 ጀምሮ ስትመለከቱት አይሁድ ክርስቶስን እንደምታውቁት የዮሴፍ ልጅ ነው ብለው ነው አይደል የሚያውቁት? የዮሴፍ ልጅ ነው አምላክ አይደለም ብለው ነው የሚያውቁት። ሲመጣስ ያኔ ልክ እንደነዚህ 5 ሰነፎች ይገርማቸዋል። ያኔ በግርማ መለኮት ሲመጣ ያውቁታል፣ የወጉትም ያዩታል። ምድርም ከሱ የተነሳ ዋይ ዋይ ብለው ምድርም ታለቅሳሉ ወይም ያለቅሳሉ ተብሎ ተጻፈ። አያችሁት? መቼ ነው የሚያለቅሱት? በግርማ መለኮቱ ሲመጣ። አሁንማ በከብቶች በረት የተወለደውን እንዴት አምላክ ነው ብለው ይቀበሉት? እንዴት እግዚአብሔር ነው ብለው ይቀበሉት? በከብቶች በረት ተወልዶ እርቃኑን ተሰቅሎ እየተራበ እየተጠማ እየተሰደደ እንዴት አምላክ ይሆናል ብለው ያስቡ። በግርማ መለኮቱ ሲመጣ ያውቁታል። በትህትና አላወቁትም፣ በግርማ መለኮቱ ግን ያውቁታል። ያኔስ እምነታቸው ስለማይረባቸው ስለማይጠቅማቸው ያለቅሳሉ። በጣም የሚገርመኝ ቅዱስ አትናቴዎስ ይህንን ለቅሷቸውን የዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ አይሁድ ክርስቶስን አምላክ መሆኑን ሲያውቁ ከመሸ በኋላ ሲገባቸው ከረፈዳል እላችሁ የረፈደ ጥሩ ነው። አሁን እነዚህ አይሁድና ማቴዎስ ምዕራፍ 5 ላይ የምናያቸው ዮሐንስ ራእይ ምዕራፍ 1 ላይ የምናያቸውና ማቴዎስ 5 ላይ የምናያቸው ሰው ተመሳሳይ ናቸው። ሁለቱም ከመሸ አምላክ ክርስቶስ ማን እንደሆነ ያውቃሉ። ዮሐንስ 1 ላይ ያሉት ክርስቶስ ማን እንደሆነ አይሁድ አምላክነቱን ያውቁታል። ከመሸ በኋላ ንስሐ ተቀባይነት ባጣበት ጊዜ ያውቁታል። እነዚህ 5ቱ ሰነፎች ደግሞ ቅዱሳን እነማን እንደሆኑ ከመሸ በኋላ ያውቁታል። እና ታዲያ አትናቴዎስ ምን ይላል? ያንን ለቅሶ ዮሐንስ ራእይ ምዕራፍ 1 ሲተረጉም አይሁድ የሚያለቅሱትን ለቅሶ፣ እነዚህ ክፉ ሰነፎች የሚያለቅሱትን ለቅሶ ክርስቶስ አይቶ ለሁለተኛ ጊዜ ያለቅሳል ይላል። ለሁለተኛ ጊዜ ምን ይላል? አቤት
ግን ለቃሉ ታማኝ ነው ክርስቶስ። ለቃሉ ታማኝ ነው ማለት ፈታሂ በርት ነው። ፈታሂ በምን አልኳችሁ? አቤት ይከብዳል። እሺ በትክክል የሚፈርድ አምላክ ነው። ፈራጅ ነው። ርህራሄው አባትነቱ ያስለቅሰዋል ይላል ቅዱስ አትናቴዎስ። ያስለቅሰዋል። የኃጥአን ለቅሶ፣ የካህዲያን ለቅሶ፣ የአይሁድ ለቅሶ፣ የመናፍቃን ለቅሶ ያስለቅሰዋል። ይገርማችኋል። ግን ደግሞ ሰው እዚህ ምድር ላይ ነፃ ፈቃድ ኖሮት መጻሕፍት ተጽፈውለት በወደደውና በፈቀደው ኖሮ እንደፈለገ ሲዘላብድ የኖረ ዓለም ሶስት ነገር ነበረው። ነፃ ፈቃድ፣ ምርጫ፣ ኃላፊነት። ነፃ ፈቃዱን ተጠቅሞ ያመነውን አመነ፣ ጻድቃንን ተሳደበ። ክርስቶስን ሩቅ ብእሲተራ ፍጡር ነው አለ። ይሄ አለ። በኋላ ክርስቶስ ሲመጣ የጻድቃንም የክርስቶስም አምላክነት፣ የጻድቃን ደግሞ ክብራቸው፣ አማላጅነታቸው፣ የረድኤት ወይም ደግሞ የጸጋ አምላክነታቸው፣ የጸጋ አማልክት ናቸው በነገራችን ላይ። ይሄ ሁሉ ይገለጥላቸዋል። ያን ጊዜ ግን የነሱ ለቅሶ የነሱ መገለጥ ለዚህ ዓለም ምንም የሚረባው የለም፣ ምንም የሚጠቅመው የለም። ያለቅሳሉ፣ ለቅሷቸው ከንቱ ነው ይላል አምላካችን። ክርስቶስ ለቅሷችንን እንዲሁ አሁኑ አድርጎልን ከመሸ በኋላ እንዳናለቅስ እሱ እግዚአብሔር ይጠብቀን። ከመሸ በኋላ የሚያለቅሱ አሉ እና ከዘይታችሁ ዘይት ስጡን የሚሏቸው አጃቢዎቹን ነው፣ ሙሽራውን አይደለም። ያኔ ተክለ ሃይማኖት ቢሉ አሁን ዛሬ ስዕሉን እየቀደደ ተሳልቆ ዛሬ ንስሐ ካልገባ፣ ታምረ ማርያም ላይ ዛሬ ተሳልቆ ዛሬ ንስሐ ካልገባ ለካ አማላጅ ነበርሽ እንዴ ቢል ምን ይጠቅመዋል? ለካ እንደዚህ ነሽ እንዴ ቢል ምን ይጠቅመዋል? ያኔ ክርስቶስ ገና ክርስቶስ ከመምጣቱ በፊት ይሄንን ማድረግ ይችላል። ሰው የፈለገውን ያህል ኃጢአትና በደል ቢሰራ ክርስቶስ ከመምጣቱ በፊት ሁሉም ነገር ዝግጁ ነው። እግዚአብሔር ማሪ ነው እና ሶስት ነገሮችን እግዚአብሔር በምድር ላይ ሰጥቶናል። ነፃ ፈቃድ፣ ምርጫ፣ ኃላፊነት። ምን አልኳችሁ? ምርጫና ነፃ ፈቃዱን ተጠቅሞ ሰው የፈለገውን አመነ፣ ጻድቃንን ተሳደበ፣ ክርስቶስን ሩቅ ብእሲ አለ፣ ነፃ ፈቃዱን ተጠቀመ። ከዚያስ ምርጫ አለው። የመረጠውን ነገር አደረገ፣ ነፃ ፈቃዱን ተጠቅሞ የወደደውን ነገር አደረገ። ከዚያስ ኃላፊነት ይወስዳል። እነዚህ ለቀስተኞች የጻድቃን ክብር ከረፈደ በኋላ የሚገባቸው፣ የክርስቶስ ከረፈደ አይደለም ከመሸ በኋላ የሚገባቸው፣ የክርስቶስ አምላክነት ከመሸ በኋላ የሚገባቸው ያለቅሳሉ፣ ግን ኃላፊነት ይወስዳሉ። ነፃ ፈቃዳቸውን ተጠቅመዋል። ነፃ ፈቃዳቸውን ተጠቅመው ኃላፊነት ወስደዋል። አሁን ኃላፊነት ይወስዳሉ። ምን ይወስዳሉ አልኳችሁ? ለሰው ልጅ ሶስት ነገር በተፈጥሮ ተሰጥቶታል። እስኪ ንገሩኝ፣ ምን ተሰጥቶታል? ነፃ ፈቃድ፣ ምርጫና ለሰራው ስራ ኃላፊነት ይወስዳል። ላመነው እምነት ኃላፊነት ይወስዳል ሰው። ዛሬ ግን እየወሰደ ኃላፊነት የምንወስድበት ጊዜው አይደለም። ለዚያ ነው እግዚአብሔር አሁን ዝም ብሎ የታገሰው፣ ዝም ብሎ የሚያየው። 318 ሊቃውንት በቅዳሴያቸው እንዳሉት ይትዔገሥ ከመ ዘኢየአምር፣ ሁሉን እንደማያውቅ ይታገሳል አሉ። ሁሉን እንደማያውቅ ምን ይላል? ይጸምም ከመ ዘኢይሰምዕ፣ እንደማይሰማ ችላ ይላል፣ ወይም ደግሞ ይታገሳል እንደማለት ነው። እሱም የተለየ ትርጉም የለውም። ዝም ይላል፣ ይታገሳል። እና ይህን ሁሉ ስታዩ ክርስቲያኖች አምላካችን እግዚአብሔር ለፍርድ በሚመጣበት ጊዜ ከዘይታችሁ ዘይት ስጡን ብለው ዛሬ ላይ በቅዱሳን የሚሳለቁ ሰዎች፣ ዛሬ ላይ ሙሽራውን እንጂ አጃቢዎችን አንፈልግም የሚሉ ሰዎች፣ ሙሽራው የሚመጣ ከአጃቢዎቹ ጋር ነው። እስኪ ንገሩኝ፣ ምን አልኳችሁ? አይ ጮክ ብላችሁ ንገሩኛ። እኔ በጣም ከዚሁ ጋር አብሮ የሚሄድ ልንገራችሁ። ቅዱሳንን ምን አላቸው ክርስቶስ አምላካችን? እነዚህ ባለ ዘይቶቹን፣ እነዚህ ጥንቅቅ ብለው ሙሽራቸውን ክርስቶስን የሚጠብቁ ቅዱሳንን ምን አላቸው? የዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ፣ እናንተ ምኖች ናችሁ? አታስታውሱ? ቅርንጫፎች ናችሁ። እስኪ አብረን እንበል ቶሎ ቶሎ። እኔ የወይን ግንድ ነኝ በሉ እስኪ። እናንተ ቅርንጫፎች ናችሁ። እኔ የወይን ግንድ ነኝ፣ እናንተ ምኖች ናችሁ? ወዳጄ ክርስቶስ ሲመጣ ያኔ ግንድ ሆኖ አይደለም የሚመጣ፣ ግንድ ብቻ ሆኖ ማለት ነው። ምኖችንም ይዞ ነው እና በጸሎት ጊዜ እኛ በመዝሙር ጊዜ አይታችኋል። የሆነ ከዚህ ኮብልሎ ዝም ብሎ ተንስኡ ጸልዩ ከማለት ውጪ ምንድነው ከመዘመር ውጪ ምንም ሃይማኖታዊ ግንዛቤ የሌለው አንድ ወንድማችን አለ እና ምንድነው ነይ እያልክ ገብርኤል ናአና፣ ሚካኤል ናአና፣ ተክልዬ ናአና ኑኑ የሚመጣ ክርስቶስ ነው እንጂ ተክለ ሃይማኖት አይደለም፣ ገብርኤል አይደለም፣ ማርያም አይደለችም። የሚመጣ ክርስቶስ ነው። ዮሐንስ ራእይ ምዕራፍ 22 ተብሎ ይጠቀሳል። ግን እኮ ማቴዎስ 25 ላይ የሚመጣ ከወዳጆቹ ጋር መሆኑን ነገረ። የሚመጣ ከምን ጋር ነው? አቤት። እነዚህ ወዳጆቹ ደግሞ ባለ ዘይቶች ናቸው።
ባለዘይቶች በጎ ስራና ሃይማኖትም በጎ ምግባርም ያላቸው ናቸው። የከበሩ እግዚአብሔር ያከበራቸው ናቸው። ከነሱ ጋር ነው የሚመጣው። ቅርንጫፎቹን ጥሎ ክርስቶስ እዚህ ምድር ላይ አይገለጥም። በቃ አከበራቸው። እና እንደውም በዚሁ አጋጣሚ ደግሞ እሺ ታቦት ደግሞ ስታወጡ ለምንድን ነው ክርስቶስ ነው በዮርዳኖስ የተጠመቀ ገብርኤል ተጠመቀ እንደሚሉ ሰዎች አይታችኋል? ገብርኤል ተጠምቋል እንዴ? አርሴማ ተጠምቃለች እንዴ? አርሴማን ታቦት ወደ ባህረ ጥምቀት ይዛችሁ የምትሄዱ የተጠመቀውን ክርስቶስ ብቻ አይበቃችሁም ነበር እንዴ የሚሉን ደግሞ እስኪ ልጠይቃችሁ። ቅዱስ ሚካኤልም እዛ ተጠምቋል እንዴ? አልተጠመቀም እኮ ብለው የሚያፌዙ ሰዎች ሉቃስ ወንጌል ምዕራፍ 2 ላይ ስብሐት ለእግዚአብሔር በሰማያት ብለው ከእረኞች ጋር የዘመሩ እነማን ነበሩ? አይሁድ ናቸው። ክርስቶስ የተወለደበት በረት ላይ ያልተወለደው ቅዱስ ገብርኤል ነበረ። ሊወለድ አይደለም፣ የተወለደውን አምላክ ለማመስገን ነው ቅዱስ ሚካኤል የመጣው፣ ቅዱስ ገብርኤል የመጣው ወይም ቅዱሳን መላእክት የመጡ። ሊወለዱ አይደለም። ክርስቶስ በተወለደበት በረት ግን ተገኙ እና ታዲያ ክርስቶስ በተወለደበት በረት ተገኝተው ያመሰገኑ ቅዱሳን መላእክት በተጠመቀበት ቦታ አይኖሩም ማለት ምን ማለት ነው? ክርስቲያኖች የከብቶት ብስባሽ ላይ ተገኝተው ስብሐት ለእግዚአብሔር ብለው ያመሰገኑ ቅዱሳን መላእክት በተጠመቀበት በተሰቀለበት ስፍራ ሁሉ አሉ። ቅዱሳን መላእክት ያልነበሩበት ጊዜ የለም። አምላካቸው ክርስቶስን ንጉሳቸውን አጅበው የትም አሉ። እነሱ ሰራዊት ናቸው፣ ክርስቶስ ንጉስ ነው። ስለዚህ የትም አሉ እና እኛ ታቦታትን ይዘን ወደ ወንዝ ጥምቀቱ አልፏል፣ ግን ስለ ታቦት ደጋግማችሁ ማወቅ አለባችሁ። ሁለት ነገር። አንደኛ የትኛውም ታቦት የእግዚአብሔር ስም ሳይጻፍበት የቅዱሳን መላእክት ስም ወይም የጻድቃን ስም አይጻፍበትም። በየትኛውም ታቦት ላይ መጀመሪያ የሚጻፈው የማን ስም ነው? አቤት! ይሄንን እንድታውቁ የማን ስም ነው የሚጻፈው? መጀመሪያ የሚጻፈው የጌታችን የኢየሱስ ክርስቶስ ስም አልፋ ወኦ ተብሎ ነው። እስኪ ንገሩኝ፣ ምን አልኳችሁ? መጀመሪያና መጨረሻ ተብሎ ነው የሚጻፈው። መጀመሪያ እሱ ክርስቶስ ነው፣ መጨረሻም እሱ ነው እና ይሄ ይጻፋል። ቀጥሎ ለምሳሌ እዚህ እመቤታችን ከሆነ እመቤታችን አለ፣ የቅዱስ ሚካኤል ከሆነ ቅዱስ ሚካኤል። ቀጥሎ እንደዛ ነው የሚሆነው። አይ እንዴት ከክርስቶስ ጋራ ደግሞ የፍጡር ስም አብራችሁ ትጽፋላችሁ ደግሞ ይላሉ፣ ይቀጥላሉ። እነሱ ገብቷቸዋል አይደለ? የክርስቶስ ስም ከተጻፈ አይበቃም ወይ? ለዚህ ነው እኛ ጣዖት ነው የምንለው። ከፍጡር ጋራ ተመልከቱ፣ ከፈጣሪ ጋራ የፍጡር ስም ጽፋችኋል ይሉናል። ደግሞ ከምን ጋራ ምን ጽፋችኋል? አቤት! ከፈጣሪ ስም ጋራ የማን ስም ጽፋችኋል? ስለዚህ ጣዖት ነው የምንለው። መጽሐፍ ቅዱስ እዚህ በኖረኝ ጥሩ። መጽሐፍ ቅዱስ ብላችሁ ስልካችሁ ውስጥ ያለውን አስቡት። እኔ ይሄን ስልክ ስለምጠቀም መጽሐፍ ቅዱስ ላይ የእግዚአብሔር ስም አለ የለም? የሰዎች ስም አለ የለም? በጣም የሚገርመው ግን 27 የሐዲስ ኪዳን መጻሕፍት አሉ። በተለምዶ እጃችሁ ላይ ያለው ስልክ መጽሐፍ ቅዱስ ካላችሁ 27ቱ የሐዲስ ኪዳን መጻሕፍት ላይ 33 ጊዜ ዲያብሎስ ተጠቅሷል። 30 ጊዜ አልኳችሁ። የዲያብሎስ ስም የተጻፈበት መጽሐፍ ቅዱስ፣ የጻድቃን ስም የተጻፈበት መጽሐፍ ቅዱስ፣ የእግዚአብሔር ስም የተጻፈበት መጽሐፍ ቅዱስ ዝም ብሎ መጽሐፍ ነው ወይስ መጽሐፍ ቅዱስ? አቤት! ግን የማን ስም አለ አብሮ? እግዚአብሔር ብቻ ነው ያለው? የምን ስም አለ? አቤት! የጻድቃን ስም አለ። ሌላስ የማን ስም አለ? የጻድቃን ሲባል የነቢያት ጻድቅ ሁሉንም ነው። ግን ከዛ ጋር ተቃራኒ ስም ማን አለ? እንደው የሐዲስ ኪዳኗን ብቻ መርጠን ብናይ በጣም ይገርመኝ። አሁን 33 ጊዜ የዲያብሎስ ስም ስለተጻፈ ይሄ መጽሐፍ ቅዱስ ርኩስ ነው የሚል ጴንጤ የለም። ስንት ጊዜ ስለተጻፈ? የዲያብሎስ ስም ተጽፎበታል። ከማስም ጋር ማለት ነው። በሌላ አነጋገር ከእግዚአብሔር ስም ጋር ከኢየሱስ ክርስቶስ ስም ጋር የማን ስም አብሮ ተጽፏል? ግን መጽሐፍ ቅዱሱን ምን ብለው ይጠሩታል? የዲያብሎስ ስምና የሰዎች ስም ስለተጻፈበት ይሄ ርኩስ ነው የሚል ገጥሞን አያውቅም። የለም። አሸናፊ ስም ስላለበት የዲያብሎስ ስም እዚያ ውስጥ ከንቱ ነው። አሸናፊ ስም አለ። የአሸናፊው ስም የክርስቶስ ስም ነው፣ የእግዚአብሔር ስም ነው። ስለዚህ ጨለማ እዚያ ውስጥ ስልጣን የለውም። የዲያብሎስ ርኩሰት፣ የዲያብሎስ ክፋት መጽሐፍ ቅዱስ ላይ ኃይል የለውም። ስለዚህ መጽሐፍ ቅዱስን መጽሐፍ ቅዱስ እያልን ነው የምንጠራው። በስም ደረጃ ግን የዲያብሎስ ስም ተጽፎበታል። የዲያብሎስ ስም እንኳን ተጽፎ መጽሐፍ ቅዱስ ነው የሚባለው። በነገራችን ላይ መጽሐፍ ቅዱስ እንጨት ነው ታውቃላችሁ።
ስስ እንጨት ነው። ምንድን ነው? የሳሳ ወረቀት ያው ከምን እንደሚሰራ ብዙዎቻችሁ ታውቃላችሁ። ወረቀቱ ከምን እንደሚሰራ አይደል እንዴ? እዚህ ስስ እንጨት ላይ የእግዚአብሔር ስም አለ። የሰዎች አይገርመንም፣ ግን የዲያብሎስ ስም አለ። የዲያብሎስ ስም ሳይቀር የተጻፈበትን ስስ እንጨት ቅዱስ እያለ እያከበረ ወንጌል ብሎ እያከበረ የጋኔን ስም በጭራሽ ያልተጻፈበትን ታቦት እርኩስ ሲል አያስደንቅም? የእግዚአብሔር ስምና የወዳጆቹ ብቻ ስም ነው የተጻፈ በታቦት ላይ። እንደ መጽሐፍ ቅዱስ የሰይጣን ስም የለበትም። ይሄ ማለት መጽሐፍ ቅዱስን ዝቅ እያረኩት እንዳይመስላችሁ። አሸናፊ ስም አለ ብያቸዋለሁ። ምን አይነት ስም? አሸናፊው ስም የማ ስም ነው? የእግዚአብሔር ስም። አሁን እኛ ከዚህ ስንወጣ ይሄ መብራት ይጠፋል። ጨለማ ከየት እንደመጣ አናቅም። ይወረዋል አይደለ? እንደገና ደግሞ መብራቱ ሲበራ ጨለማው የት እንደሄደ አናቅም። ጨለማ በምን ይሸነፋል ማለት ነው? ዲያብሎስ ማለት በብርሃን በክርስቶስ የተሸነፈ ጨለማ ነው። ስለዚህ መጽሐፍ ቅዱስ ላይ ስሙ ቢጻፍም ስልጣን የለውም። በብርሃን የተወገደ ጨለማ ነው። ምን እያልኳችሁ ነው ክርስቲያኖች? ጻድቃን ሰማዕታት ከክርስቶስ ጋር ቢጻፉ ታቦቱ ቅድስናው እንዴት ነው የሚረክሰው? እንዴት ነው የሚጠፋው? ጻድቃን ሰማዕታት አይደለም ዲያብሎስ እንኳን ከክርስቶስ ስም ጋር አብሮ ተጽፏል። አንድ መጽሐፍ ቅዱስ ላይ የዲያብሎስ ስም የተጻፈበትን የአጋንንት ስም የተጻፈበትን ከአሸናፊው ከእግዚአብሔር ስም የተነሳ ቅዱስ እያለ የሚጠራ ዓለም የእግዚአብሔርና የወዳጆቹ ስም ብቻ የተጻፈበትን ታቦት እርኩስ ነው ጣዖት ነው ብሎ ሲናገር በምን ሞራል እንደሆነ ራሱ አንዳንድ ጊዜ እኮ ዲያብሎስ ራሱ የሚታዘበው ኃጢአት አለ። አይገርማችሁ? ዲያብሎስ ራሱ ኧረ እኔ አላልኩም የሚለው ኃጢአት እኮ አለ። ታውቃላችሁ? ግን በምሳሌ ልንገራችሁ። አንዲት እናት መቀነት ታውቃላችሁ እንዴ? ያው በቴሌቪዥን ነው እናንተ ተጠቀሙ እህቶች። እና ከመቀነቷ ላይ 50 ብር ጠፋባት። ስንት ብር አልኳችሁ? አገር ይያዝልኝ ብለው ጮሁ። ስንት ብር ጠፋቦት? ስንት ብር ሌባ ሰረቆት ሲባሉ 500 ብር አሉ። የጠፋባቸው ስንት ነው? ጠፋኝ ያሉ ስንት ነው? ሰው ሲጠይቃቸው ስንት አሉ? 500 ብር ጠፋኝ የሚለው እሪ አሉ። ያው የአሁን ዘመን እናት ስላልሆኑ ነው። 500 አሁን ቢያስለቅስም እሪ የሚያስብል አይመስለኝም። እና 500 ብር ጠፋኝ አገር ይያዝልኝ ብለው ሲጮሁ ለካ አይዞት ከሚለው መካከል አንዱ ራሱ ሌባው ነው። ስንት ጠፋሁት አለ። እንደገና ጆሮውን ማመን ተስኖት 500 ብለው ነገሩት። ቀስ ብሎ እናቴ ሌባም እኮ ይታዘባል፣ እውነቱን ይናገሩ አላቸው። ምን ይታዘባል አለ? 33 ጊዜ ስም የተጻፈበትን የዲያብሎስን ስም ሳይፈራ ጣዖት ሳይል እሱን አክብሮ መጽሐፍ ቅዱስ ብሎ የሚጠራ ሰው የእግዚአብሔር ስምና እግዚአብሔር ያከበራቸው የቅዱሳንን ስም ጣዖት ብሎ የሚጠራ መናፍቅ እኔ ራሱ ሰይጣን እየታዘበው ነው የሚመስለኝ። እና ባካችሁ ይሄን እያሰራጩት ነው አይደለ? ሰይጣንም ይታዘበናል በሉ ለማለት ነው። ሰይጣን ራሱ አይታዘብም? እውነት ለመናገር እስኪ አስቡት። እንደው ንጹህ ሕሊና ኖሯችሁ እንደው ዝም ብላችሁ እንደው እኛ ሃይማኖታችንን ወደነው አይደለም፣ ኦርቶዶክስ ተዋህዶን እንደው የበለጠ ዝም ብለን የሆነ ቀለም ሰተን ልናከብረው አይደለም። እስኪ እንደው ዝም ብላችሁ አስቡት ክርስቲያኖች። እኛ ካህናት ተሸክመው ይዘውት የሚሄዱትን እንጨት እኮ እሱ አሁን እንጨት ነው። መጽሐፍ ቅዱስ በዝርዝር የሚናገረው ፍትሐ ነገሥት በግልጽ የሚናገረው ነገር ነው። መጽሐፍ ቅዱስ እንጨት ነው ብለን ስም ስለተጻፈበት፣ ጽድቅ ስለተጻፈበት፣ የክርስቶስ አምላክነትና ቤዛነት ስለተጻፈበት ቅዱስ ብለን ከጠራ ነው ክርስቲያኖች። እኛ እኮ ታቦታቱ ከእንጨት እንደሚሰሩ ጠፍቶን አይደለም። ግን እሳ በላዩ ላይ የተጻፈው ስም ቅዱስ አደረገው፣ በላዩ ላይ የተጻፈው ስም ክቡር አደረገው። እና ከክርስቶስ ከአምላካችን ጋር የተጻፉ ብዙ ቅዱሳን አሉ። እኛ አይደለም የጀመርነው፣ ራሱ ክርስቶስ ነው። እኔ ወይን ግንድ ነኝ፣ እናንተ ምኖች ናቸው አለ። ቅርንጫፎቹን ቆርጦ እየጣለ ግንድ ብቻ ሊያሳየን የሚፈልገውን ዓለም ዛሬ ምንም አንለው። ክርስቶስ ሲመጣ ግን ከቅርንጫፎቹ ነው ዘይት ስጡኝ ብሎ የሚለምን። ያኔ ግን ደግሞ ጊዜው አልፎብሃል። ለካ ጸሎትም ኤክስፓየርድ ያደርጋል ክርስቲያኖች።